ሰላም ሰላም፣ እንዴት ናችሁ? የዞማነሽ ዩቲዩብ ተከታታዮች፣ እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። እንግዲህ ዛሬ በጣም በአዲስ ቪዲዮ እና ደስ በሚል ቪዲዮ መተናል። የጽናትን ድራማ ይዘን የፍቅር ድራማ ነው። የፍቅር የተገነባበት ነው እና ብዙ ትምህርት አዘላለሁ። ይህን ቻናል ካላወቃችሁ ጽናት ድራማ ብላችሁ ሰርች አድርጋችሁ ማየት ትችላላችሁ። እንግዲህ እሱን ድራማ ይዘን መተናል፣ እናያለን ማለት ነው። ክፍል 38 ይዘን መተናል፣ አብረን እናያለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በትህትና እጠይቃለሁ። ወዳችኋለሁ፣ አከብራችኋለሁ። ኮሜንት አስተያየትም እንዳትረሱ። ማስተካከለውን ነገር ካለ ወዳችኋለሁ፣ አከብራችኋለሁ። ወደ ቪዲዮ ላይክ እንዳትረሱ። ትንሽ ታፍቅር እንጂ ምንም ነገር አፍርሳ መስራት ትችላለች። ምንም ነገር በጣም እንጂ አስበዋል። ያንን ለኛነቴ እንደዛ ከኔ ውጭ ሌላ ሰው የለም የምለውን ነገር በሙሉ እኮ ነው ያስቀየረች። አንተ በጣም ውድ ጓደኛዬ ነህ። ጽናት ደግሞ ለአንተ ስትል በጣም ብዙ መስዋዕትነት ከፍላለች። ይኸውልህ እኔውም ባለፈ ነገር ልወቅስህ ምናምን ነገር አለ፣ ግን በቃ በጣም ብዙ ነገር በድላታል። ስለዚህ እባክህ መሀላችሁ ያለው ፍቅር ይበልጣልና ካሁን በኋላ ምንም ነገር ቢፈጠር እንዳታው። ከዚህ ያራዳልች በቃ ተቻች ወለድ አለኝ፣ በቃ የሴት መውለድ አለኝ። ግን ይኸውልሽ በቃ እኔ አንቺ ብቻ ነኝ፣ እሺ እንዳታስቢ። ተማመንብሃለሁ እኮ የሚያንቺ ምን ማሳያ ወይኔ ምሩ፣ በቃ እኔ አንተ መቀለጃው እኮ ለጨርልሽ የናሆሚ እናት ውለዱ እያለች ታስቸግራቸዋለች ማለት ነው። አሁን እኮ ኑሮ ውድነት ነው፣ በጣም ኑሮ ውድነት ነው። አሁን እኮ በጣም ኑሮ ውድነት ነው እንጂ ችግር የለውም ምናምን ብላ ታስቀይሳታለች ማለት ነው። እንግዲህ እሷ ደግሞ ችግር የለውም እስቲ ምናምን ብላ ሰርጉ ሳይደገስ ቢሆንም በአንድ ጣራ ውስጥ እየኖራችሁ ነው። ቶሎ መጋባት አለባችሁ። አዎ ተዋደን አብረን እየኖር ነው። ምን ይፈጠራል ብለሽ ነው? ድንገት ልጅ ቢፈጠርስ በኋላ በእርግዝና ሰርግ ከሚሆን ቶሎ ቢሆን ይሻላል። አይ ማሚ፣ አሁን እኮ ልጅ መውለድ ይከብዳል። ኤዲያ አሁን ደግሞ ምንድን ነው ወንዶችስ ሴቶች እናንተ ለደሚያቸው አታስቡ? አይ ከኑሮ አኳያ እኮ ነው እንደዛ ያልኩሽ። ይኸውልሽ እኛ ልጆቻችን ያሳደግነው ብዙ ቸርነት ነው። ጊዜው ነው እንጂ የተቀየረው እግዚአብሔር አልተቀየረም። እግዚአብሔር በቸርነት ያሳድጋል። አንቺስ አይ አንቺ ከሱ የተሻለሽ ነሽ ብዬ ነበር፣ አንቺም የባሰብሽ ነሽ ብላ ትወቅሳታለች ማለት ነው። እንዴ ሴት ሳትደርስ እንዴ ስትናፍቂኝ አንቺ መምጣት አልችልም ማለት ነው እንዴ ይላል ማለት ነው። ኪራ እኔ እኮ አንቺን ማየት በቂ ነው። እኔን ላግዛት ሂጂ እኮ ለከሳቱ ሂዷን እና ሄዳ እንዲሁም በፍቅር የተከሸነ ቆንጆ ምሳ እንሰራለን። ኪራ ሳልነግርህ ለሀኒ የመሰነባበቻ ፕሮግራም እናዘጋጅላት፣ 1 ሳምንት አለኝ ብላለች። እሺ ደስ ይለኛል። እሺ ሀሳብህን ልስማ ብዬ ነው። ሲጀመር አንቺ አምጥተሽው እኮ ማልስማማበት ሀሳብ የለም፣ እሱማ አውቃለሁ። ሲቀጥል ደግሞ ይሄ ቤት ያንቺ ነው። ይኸውልሽ አሁን ደግሞ እኔ ላንቺ አለቃ ሳይሆን ያንቺ ባለቤት ነኝ። ታውቃለህ የዚህ ነገር እዚህ ያደረሰኝ አምላክ ፈጣሪ ምን አድርጌለት ነው ብዬ አስባለሁ። እሺ አሁን በራብ እንሞት ወይስ እንስራ እና እንብላ? እሺ በቃ ስሪ ሳሎን ነኝ ብሎ ይሄዳል። ተመስገን የኔ ጌታ ደስታዬን አንተ አጥናለኝ ብላ ትላለች ኪራ። ጽናትዬ እንግዲህ ጽናትን በደስታ ፍቅሩ ወይኔ የእህቴ ሳልደውልላት ትልና ሰኒ ትደውላለች ወደ እህቷ ማለት ነው። ሄሎ እህቴ እንዴት ነሽ? ማታ እደውላለሁ ብዬ ሳልደውል ቀረሁ። አረ ምንም፣ ምን ሆነሽ ነው? አረ ምንም እንቅልፍ ጥሎኝ ነው። ከኔ ጋር ሁሉም ሰላም ነው። እኔ የምልሽ ቆይ መቼ ነው የምትመጪው? እህቴ ብቸኝነት ደክሞኛል። እሺ አሁን ንገሪኝ፣ መቼ ነው የምትመጪው?
እያለች ትላታለች ማለት ነው። እህቴ እኔ ሰፕራይዝ እንደማልወድ ታውቂያለሽ። እሺ በቃ ስመችሽ ግን ደውይልኝ እሺ ብላ ስልኩን ትዘጋለች ማለት ነው። እንግዲህ እንደፈረደባት በጣም ታስባለች፣ ትተክዛለች በባዶ ቤት። አንዳንዴ እኮ ህይወት በቃ ትግርም ትለኛለች። እንዴ እህቴ እባክሽን ነይ እባክሽ፣ ብቸኝነት አፉን ከፍቶ እየጠበቀኝ ነው። አንኳኳች፣ ግን በጣም ነው የሚያስፈራው። ማለት ጠላት እያለባት ብቻዋን መሆኗ ማለት ነው። ልክፍት ሄደች። እኔ ብሆን እፈራለሁ፣ ግን ጎበዝ ናት። ከዛ ምሩዬ ያንኳኳች መጣች። አንቺ ነሽ እንዴ? ምሩዬ ሰንዬ በሰላም ነው? የግቢው በር እኮ ክፍት ነበር። ቅድም ጠበል ቅመሽ ብለው ጠርተው ሳልዘጋው ረስቼ ነው። በቃ ይሄን ድግስ እየዞርሽ ትበያለሽ። ምን ላርግ ብለሽ ነው? ምግብ ብቻ ነው እኮ አሁን ላይ የሚበላው። ግን የት እንደሚሄድ እንችል። ምንድነው በቤቴ ነጥብ የምታስጠለኝ? በቤታችንማ ሮስት አይዋጣም። ግን በሰላም ነው? በጣም ጠፍተሻን፣ ታውቆሻን አይደል? ምን እባክሽ፣ አንዳንዴ እኮ ብቸኝነትን ምርጫሽ ታደርጊዋለሽ። ብቸኝነት እኮ የሚረዳን ሰው ካጣ መደበቂያችን እንጂ አሁን ላይ እኮ ሰውን ማመን ከባድ ነው። ሰንዬ ብዙ ችግሮችን አሳልፈሽ ሊሆን ይችላል፣ ግን እኛም አብረን እንካፈላለሻል። ጓደኛ እኮ በጥሩ ጊዜ ብቻ አይደለም በክፉ ጊዜም አብረን እንሆናለን። እሱማ ልክ ነሽ። አንዳንድ ነገሮች መፍትሄ የላቸውም አሉ። ምንም ይሁን ምንም የጽና እኔ ከጎንሽ ነን። እሺ እኔ እናንተ ባትኖሩልኝ ኑሮ አብጄ ነበረ። ከዛ በፊት ብቸኛዋን እጽነት እና ምሩን ሳታውቃቸው በጣም እያሰበች እና በቃ የነበረችበትን እንዴት ሰው እንደዚህ ይሆናል? ለነገሩ የልጅሽ አርባ ሳያልፍ ራሱ ለፍርድ ቤት ነው። ለምን ለኛ ትራሪልናለሽ ብላ እንደማበድም አድርጓት ነበር የሆነ ጊዜ። አይገርምም? አንዳንዴ እኮ ብቸኝነት በቃ ለምንድን ነው ማታወኝ? ተወኝ በቃ ብላ ስልኩን ትወረውራለች ማለት ነው። ብቸኝነቷን በጣም ድሪም እያደረገች ነው። ድሪም እያደረገች በሀሳቧ ማለት ነው። ከዛ በጣም አንቺ በስማ አንዳንዴ እኮ ብቸኝነት በጣም ያሳብዳል። እውነት እንግዲህ እነምሩና ነጽናት ለበጎ ነው መተዋወቃ። እነምሩና ነጽናት ባይኖሩ ይችላል እንግዲህ ወደ የት እንደምታመራ እናንተ ታውቃላችሁ። ምሩ እኔ ፍቅራቸው እንዴት ስንት ሐዘኔን በሳቅ እንደቀየረልኝ ታውቃላችሁ። እሱማ ባይኖር ኑሮ የኛም ታሪክ አደባባይ ወጥቶ አዋጅ ይነገርልን ነበር። እና በወሬ ገና ከምንመጣሽ ያስኩሽ አይደል? እና ደህና ነሽ? እኔማ ደህና ነኝ። ድምፅሽ ሲጠፋ ነበረ ልይሽ ብዬ መጣሁት። እኔማ አለሁ ይመሻን ይነጋን። በቃ ህይወት እንዲህ ናት። ስራ ከሄድኩኝ እንኳን ስንት ቀኔ ነው። ግን እንደዚህ እንደሆነ ቤት እንዳለሁ ታውቂያለሽ ወይ? ደውለሽ ነይ አትኝም እንዴ? አሁንማ እናንተ የቤት እመቤት ናችሁ። ለእናንተ ከመውጣት አይመቻችም። እሱ እኮ የድሮ ነው። አሁን እኮ ፈጣሪ ባርኮ ከሰጠሽ የሚወድሽ ከሆነ ምንም አይልሽም። እሱ እውነትሽ ነው። ቤቴ በአንድ እግሩ ቁሟል። ኧረ ባይሆን እናጽደው። ደግሞ እፄን ደውዬላት ነበረ። ሰኔን ይዘሻት ነት ብላኛለች። እሺ በቃ እኔ ለእኔም አየሩ መቀየሩ ጥሩ ይሆናል ብለው ተነስተው ወደ ነጽናት ቤት ማለት ነው። እና ልሻለሁ ብላ ዘር ጀሞ ምንድነው ማትመጡት እያሉ እየጠዘጠርን ይሆንማ አሁንማ እኮ የወጣ ጓጊ ሆነች። አንተ እንደዛ ቤቱ የሚቀፈኝ ሰው አሁን እኮ በስስት ነው የሚናፍቀኝ። ቤት አይደለም የሚናፍቅህ ቤት ያስቀመጥካት ልጅ ትናፍቅህ። እሱስ ልክ ነህ ታውቃለህ። ሴት ልጅ ብልሃተኛ ከሆነች ቤቷን ትመሰረታለች። ሴት ልጅ ታፍቅር እንጂ ምንም ነገር አፍርሳ ትሰራለች። አስበሃል? ይሄንን ለየኛነት እንደዛ ከኔ ውጭ ሌላ ሰው የለም ብዬ የምለውን ሰው እንዴት እንደቀየረችው። አንተ በጣም ውድ ጓደኛዬ ነህ። ጽናት ደግሞ ለአንተ ስትል ብዙ መስዋዕትነት ከፍላለች።
እኔ ያለፈ ነገር አንስቼ ልወቅስህ አይደለም፣ ግን ብዙ ነገር በድለሃታል። ግን መሀላችሁ ላይ ያለው ፍቅር ይበልጣልና ካሁን በኋላ ምንም ቢፈጠር እንዳታስቀይማት፣ እንዳትተዋት። ኧረ በጭራሽ ካሁን በኋላማ እሷን አስቀይሜማ ሲኦል ነው የምገባው። በቃ ያራዳልሽ፣ ተቻችለን ነው መኖር ያለብን። ቆይ ግን አንተ ግን ከመቼ ወዲህ ነው የፍቅር አማካሪ የሆነ? ዓመተ ምህረቱን ልንገርህ ወይስ ቀኑን ልንገርህ? ከነክስፓይርዱ ነገረኝ አንተ። ዘላለሙን ነው። እኔ ምሩዬን ካገኘው በኋላ ነው እንደዚህ ነው እንደ ሻማ ቀርጬ የቀረሁት። አይሻልም? ፋኖስ እማ ሂሳብ ብለው ከፍለው ወጥ ይወጣሉ ማለት ነው። እንዴ አንቺ ኪራን ካገኘች ከነመፈጠሬ ረሳሽ? እንዲሁም ካላነሳሽው አይቀር ልጠይቅሽ፣ ለምንድን ነው ስልክ የማታነሺው? እባክሽ ስልክ አጠገቢያ ነበር። ብታይ ከቤቷ ስሄድ በሩን ሳዘጋ ቤቱ ምስቅልቅል ብሎ ነበር የጠበቀኝ። እንዴ እናንተ እኮ ደስታ ጊዜ ላይ ናችሁ። የደስታችሁን ጊዜና አዲስ ፍቅራችሁን ማበላሸት አልፈልግም። እንዴ ምን ማለትሽ ነው? አንቺ እኮ በእኛ ችግር ጊዜ ስራሽን ትተሽ ከጎናችን ነበርሽ። እኔ እኮ ምን ብዬ ልንገራችሁ? ቢያንስ የእናንተ ችግር በግልጥ የታወቀ ነው። እኔ እኮ ምን ብዬ እንደምነግራቸው ግራ ገባኝ። እሺ ቢያንስ የሆነ ነገር በይኝ፣ ከዛ እናስብበታለን። እኔና እህቴ ካለ እናትና ከአባት ነው ያደግነው። እናቴ ከ10 ዓመት አሳድገኛለች። አባቴ ግን በ3 ዓመቴ ነው የሞተው። እኔ ራሱ ጭራሽ አላውቀውም። እና ያኔ እናት ስታርፍ እህትሽ ስንት ዓመቷ ነው? ያኔ እናቴ ስትሞት 15 ዓመቷ ነው። እናቴ ከሞተች በኋላ እኔን ለማሳደግ ትምህርቷን አቁማ የቀን ሰራተኛ ሆነች። ብዙ ለፋች፣ ተሰቃየች፣ ህይወት ከበዳት። ደግነቱ እናትና አባቴ ሲሞቱ ያወረሱን ቤት ስለነበረ በቤት ኪራይ ቤት አልተሰቃየንም። እሺ ከዛስ? እና እሺ በጣም ትልቅ ምሳሌ ናት። ደግሞ እኮ ይሄ እኮ የሚያኮራ የእህትሽ ታሪክ እንጂ የሚያስለቅስ አይደለም። ያኔ ነበር ሰለሞንን የታወቀችው። ማን ነው ሰለሞን? የእህቴ የሞተው ባሏ። ዛሬ ሰርቸር ነበረ። እህቴ ነበር ከሚሰሩ በጣም ልጅ ነበረች። ቆይ ስንት ዓመቷ ነበር ይሄን ስትሰራ? ገና 17 ዓመቷ ነው። ከዛ በምትሰራበት ጊዜ የሁሉም ሰራተኞች ምሳ ሲበሉት እሷ ግን ገንዘብ ስላልነበራት አበላም ነበር። ከዛ ብቻዋን ቁጭ ብላ ሲያያት ሰለሞን ለምንድን ነው ምሳ ማትበይው ብሎ ሲጠይቃት ገባው መሰለኝ 50 ብር ሰጣት። የሚገርምሽ ያን 50 ብር ለእኔ ብላ አንጀቷን ቋጥራ ምንም ሳትበላ ይዘው መጣች። የሚገርምሽ እኮ እንደዛ የምትሆነው የኔን ፍላጎት ለማሟላት ነው። አሁን እኮ አለፈ። ትላንትና የነበረው ነበር እያሉ ማውራት እኮ መታደል ነው። እሱማ እውነት ነው። ከዛ እዛ እየሰራች ከሱ ጋርም ተቀራረቡ። የጉልበቱን ስራውን ታዩ ብሎ ጻፍ ያደረጋት። የሚገርምሽ እዛ ያደርሳታን ቤት የኛን ታሪክም አወቀ። ከዛ በኋላ የእህቴ ያቆመችውን ትምህርትም ቀጠለች። ግን እኮ ባለፈው እርስሻል ነበር ነው ያልሽኝ። አይ በሰዓቱ ምንም እንዳትይ ብዬ ነው የዋሸሁሽ። ጥናት ታሪክን ሳስብ ወደ መሄድ ልቤ ይደማል። እሺ በቃ ሰኔ ስወድሽ ተረጋጊ። ከዛ በኋላ በ21 ዓመቷ ተጋቡ። በሰዓቱ ቤተሰቦቹ ደስተኛ ነበሩ። እኔም አብሬያቸው ኖር ነበር። የባልየው እናት ግን እሷ ጋር እንድኖር ወሰደች። የዛ ቤት መኖር ለእኔ ሲወል ነበር። እየራበ የምውልባቸው ቀናቶች ብዙ ነበር። አላቅም ልጄን እህትሽ ተጠቀመችበት ትለኝ ነበር። ምግብ እንኳን ስጠይቃት ለምንድን ነው አንቺ ማበለው? አንቺ እኮ ምንም ሰው አትሆኝም ትል ነበር። የተራቡ ምግብ አለመብላት ደግሞ ከባድ ነበር። እና ቆይ ወደ እህትሽ አትመለሽም ነበር? እንዴት ብዬ ለእኔ ብላ እየተንከራተተች ሳይበቃት እንዴት ብዬ በትዳሯ ልግባ? እሱማ ይከብዳል። ግን ይህን ማሰብሽ ራሱ በጣም ጥሩ ነው። ከዛ
ጊዜ ወደ ጊዜ እህቴ ስታይ እየከሰው መጣው። እዛ ክረምቱን ጠብቃ ከሷ ጋር ወሰደች። ከዛ ከሷ ጋር መኖር ቀጠልኩኝ። እሷ ራሱ አስተዋይ ናት። በመሀላቸው ጥብቅ ከዛ አይቀርምና ያቺ ክፉ ቀን መጣች። ሰለሞን ምን እንደሆነ አይታወቅም። ምን በመሆኑ አለመታወቁ ታንቆ ተገኘ። ይሄው እዛ ቀን ጀምሮ እህቴ የእድሜ ልክ ጠጠት ተሸክማ ቆጫለች። ቤተሰቦቹ ልጄን አንቺ ነሽ በመተት የገደልሽው ብለሽ እያሉ ያሳድዷት ነበር። ምናልባት አዘል ያለ ሰው እኮ ብዙ ይላል። ለዛ ነው እንዴ? እና ለዛ ነው ጥቁር ሻሽ ሳይወርድ ሀብቱ ይገበኛል ብላ ለፍርድ ቤት ነው የቆመችው። አንዳንዴ እኔ እህቴም እሱን ሳገኘው ባዶን ነበርኩ። አሁንም ባዶ እጄን እወጣለሁ። የቤተሰቦችን ስም በክፉ አታንሱ ብላ ቀያሬ ሳትይዝ እንኳን ዝም ብላ ወጣች። በጣም አስተዋይና ቅን ሴት ናት። ቤተሰቦቹ ምን ያደርጋል እና ያ ቅንነቷን እንደ ንብረቷ እዛ ቤት ጥላው ወጣች። እዛ ሌላ ሰው ሆነች። ተመስገን ተኛች። አዎ ተኛች። በስንት መከራ ነው ብታይ ያስተኛዋት ምናምን ብላ ትላታለች። እሺ እንውጣ፣ እሺ እንዳትረብሻት ብላ ትወጣለች ማለት ነው። ከዛ አስተኝታት ትሄዳለች። ከዛ እንወጣላት ብላ ትወጣለች ማለት ነው። ናሁማ አሁን የጽዬ ፍቃድ ጠይቄ ቤተሰቦችን ስነግራቸው በጣም ነው የሚደሰተው። ግን እኮ የሆነ ነገር ጽዬ እየደበቀች እንዳለ ታውቂያለሽ። ግን አዎ በዚህ ሰዓት መጠየቅ አልፈልግም። ይሄን የመሰለ ፍቅሬን ማደፍረስ አልፈልግም። እሱማ ከባድ ነው። አንተ ብሮ መቼም ትተሃት ሄድም እንደዛ ነው ብለህ ነው። ቤተሰቦች እኮ ስለምሩ ልብ ድካም አያውቁም። በአከማ ዘር አሁኑ ካሁኑ ውለዱ ክበዱ እያለችን ነው። በቃ ምን አማራጭ አለ? እንደምንም ብለህ ትነግራታለህ። እሷ ደግሞ አትፈቅድም። በቃ ምን እንደምናደርግ እናስባለን፣ አይዞህ ብሎ ያበረታተዋል። ግን ሰው ግን ሲስቅ ውስጡን ምን እንዳለ አይታወቅማ። አሁን እንደዚህ አይነት ችግር ውስጥ መሆኗን ማን ይጠረጥራል? ግን ከራሷ በላይ ለእህቷ መጨናነቋ በጣም እየጎዳት ነው። አዎ መጨረሻው ጉዳት ነው። አዎ ግን እህቷ ለእሷ ያደረገችላትን ነገር እያሰበች አሁን ላይ ስታስብ የእህቷ ምንም ማድረግ እንደማትችል ስታቅ እየጎዳት ነው። ግን በቃ ከዚህ ህይወት እንድትወጣ የሆነ ነገር ማድረግ አለብን። እሺ እንዴት ታውቂያለሽ? ምሮ እጇ ላይ ያለውን ቀለበት ራሷ ናት ያደረገችው። እንዴ ለምን? ምክንያቱም ማንም ሰው ጓደኛ አላት ብሎ እንዳይቀርባት እንዳይጠይቃት። አቤት ሰውም እንደዚህ መራቋ እኮ ተስፋ እንደቆረጠችና እንዴት እንደተሰበረች ያሳውቃል። ግን ምንም ቢሆን በችግራችን ሰዓት የደረሰችልን እሷ ነች። ምንም ሳይኖረኝ ቤቷ አስገብተኝ፣ ቤቷ ምግብ አብልተኝ፣ ጎኔ ማሳረፊያ ሰጠኝ። አሁን ላይ እሷን መርዳት አለብኝ። ሰኒ እኮ የሳቃችን ምንጭ ናት። ግን የአሁን የውሸት ምስቃቸውን ጥርሶቿን ከልቧ እንድትስቅ ማድረግ አለብን። ሄሎ ፍቅር ኪራ ደወለ ብላ ትላለች ማለት ነው። አቤት ፍቅር ኪራ ደወለ። እረ ጽናት ረቴ በራብ ለሞት ነው። በኋላ ምሩ መጣ። የት ሄደ ስትያት ምን እንደምትያት አላውቅም። ባሌ ይጥፋና ከጽናትና ከኪራ ራስ አልወርድም። እሺ ነኝ። ለማንኛውም በድጋሚ ደስታ መነገናኝ። ሰላማችሁ ብዙ ትበል። ወዳችኋለሁ፣ አከብራችኋለሁ። ኤቨሪባዲ አይ ላቭ ዩ ሶ ማች። ላይክ እንዳትረሱ፣ ሰፖርት